ኢኮኖሚክስ በጣም የሚገርም ዲሲፕሊን ነው። ልብ ብላችሁ ካያችሁት በስራችሁ፣ በኑሯችሁ፣ በማንኛውም እንቅስቃሴ ዞር ዞር ስትሉ፣ ውሳኔ ስትወስኑ፣ ማንኛውም ነገር ስታደርጉ በቀጥታ ብዙ ጉዳዮች ላይ ኢኮኖሚክስ አለ። ብዙ ጉዳዮች፣ ብዙ ውሳኔያችሁ ላይ ኢኮኖሚክስ አለ እና በጣም የሚያስገርም ዲሲፕሊን ነው ኢኮኖሚክስ። ብዙዎች አርቀው ይመለከቱታል፣ ግን በጣም ለብዙዎቻችን ቅርብ የሆነ ነው። እሱ ነው ተሰብስበው ኢኮኖሚክስ የሆነው። ለምሳሌ አንድ ጉዳይ፣ አንድ ቁስ ሊሆን ይችላል፣ አንድ አገልግሎት ሊሆን ይችላል። የዛሬ ዓመት በምትገዙት ዋጋ ዘንድሮም ልትገዙ ትችላላችሁ። ዋጋ ምንም አልጨመረም። 100 ብር ነበር የዛሬ ዓመት፣ በዚህም ዓመት 100 ብር ሊሆን ይችላል። እናንተ ዋጋ ንረት የምታስቡት ምንድን ነው? ደግሞ ዋጋ ንረት ዲሲፕሊን ብዙ ጊዜ የሚታወቀው ዴፊኔሽኑ የሚታወቀው ምንድን ነው? የዛሬ ዓመት 100 ብር የነበረ ዕቃ ዘንድሮ 120 ብር ቢገባ በ20% ዋጋ ንረት ጨምሯል ነው የምትሉት አይደለም የሚባለው። ግን ዋጋው አልጨመረም። 100 ነበር አምና፣ ዘንድሮ 100 ነው። ይህ ማለት ግን የምርቱ ዋጋ አልጨመረም ማለት አይደለም። ቤት መግዛት ህልሞ ነው? እንግዲያውስ ከቴምር ፕሮፐርቲ ህልሙን እውን ልናደርግሎት ነው። በሳር ቤት፣ በቡልጋሪያ፣ በአያት እንዲሁም በመገናኛ ተፈላጊ በሆኑ አካባቢዎች ዘመናዊ አፓርትመንቶችን እየገነባን እንገኛለን። ለኢንቨስትመንት፣ ለቢሮ፣ ለንግድ ሱቆች፣ ለወደፊት የሚተማመኑበትን ንብረት ከቴምር ፕሮፐርቲስ ያገኛሉ። የሚመቹትን የክፍያ አማራጭ በተመጣጣኝ ዋጋ የራስዎን የግሎ መኖሪያ ቤት ያደርጉ። ዛሬ ላይ የሚገዙት ንብረት ነገ ላይ የሚጨምር ንብረት ነውና አይዘንጉት። ለበለጠ መረጃ 0911 13 57 60 በአምላክ ነኝ ከቴምር ፕሮፐርቲ። አስቡት፣ ያ ምርት ጥራቱ ከቀነሰ፣ ዋጋው ተመሳሳይ ሆኖ ጥራቱ ከቀነሰ፣ ሸማች ለተመሳሳይ ወይ ደግሞ ተመሳሳይ ወጪ እያወጣ ግን ያነሰ ኳሊቲ ያለው ቫልዩ ያለው ዕቃ እየተጠቀም ነው። ተመሳሳይ ዋጋ ነው፣ ነገር ግን የዛሬ ዓመት ከነበረው መጠን ከቀነሰበት እሱም እንደ ዋጋ ጭማሪ ነው የሚቆጠረው። 100 ብራችሁ 5 ዕቃ ይገዛ ከነበረ አሁን ያችሁ 100 ብር 4 ዕቃ ከገዛች እሱም ዋጋ ንረት ነው። በቃ 100% የሚባል ጥራት የነበረውን ነገር ይገዛላችሁ ከነበረ 100 ብር አሁን ያው 100 ብር 80% ጥራት ያለው ዕቃ ከሆነ እየገዛላችሁ ያለው በጥራትም ምክንያት ዋጋ እየከፈላችሁ ዋጋ ንረት ነው ይባላል። ስለዚህ ዛሬ ዋጋቸው ያልጨመሩ ነገሮች ግን ምርታቸው የቀነሰ አንዳንዴ የተደበቀ ኢንፍሌሽን የምንለው ጉዳይ አለ። እሱን ሀሳብ በተወሰነ መልኩ እንድናወራበት ፈልጌያለሁ። ብዙዎቻችሁ እንደምትታዘቡ አያለሁ። እኔም ሰዎች ሲሉ ያለው ገበያ ውስጥ ሄዱና እንደዚህ እኮ አልነበረም፣ መጠኑ እኮ በጣም ቀነሰ፣ ጥራቱ እኮ በጣም ቀነሰ፣ ሳሳኮ ምናምን ሲሉ ሰማለሁ። እና አንዳንዴ ተመሳሳይ የሆንና ዋጋው ግን መጠኑ ይቀንሳል። ለምሳሌ ዳቦ እንደው አንዳንዴ መንግስት የግራም ተመን ስለሚያስቀምጥ ነው እንጂ ልጅ ሆናችሁ የምታውቁት ዳቦ በዛው ዳቦ ሳይዝ አይደለም ያለው። ወይ ደግሞ የዛሬ ዓመት የምታውቁት ዳቦ ፊት ለፊት የማይታይ ግን የመጠን ማነስ ልትመለከቱበት ትችላላችሁ። ዋጋው ተመሳሳይ ሆኖ ለምሳሌ ወይ ደግሞ ዳቦ ድፎ ሊሆን ይችላል። ግማሽ ኪሎ ዳቦ ድፎ 100 ብር ሊሆን ይችላል የነበረው የዛሬ ዓመት። ግን አሁን ያንኑ ትገዙ የነበረው ዳቦ ድፎ እናንተ 100 ብር መግዛታችሁን የምታዩት እንጂ ኤግዛክት ግራም ውስጥ አትገቡም። አሁን ያው ዳቦ 500 ግራም የነበረው ዳቦ ወይ ደግሞ ዳቦ ድፎ ሊሆን ይችላል። እሺ አሁን 400 ግራም ሆኖ ሊሆን 100 ግራም ቀንሶ ሊሆን ይችላል በመጠኑ፣ ግን ዋጋው 100 ብር ነው። ስለዚህ የዛሬ ዓመት 100 ብር ትገዙ የነበረውን ዳቦ አሁንም 100 ብር ነው እየገዛችሁ ያላችሁት፣ ነገር ግን በ100 ግራም ቀንሷል። እንደዚህ አይነት ሀሳብ አለ። ሽሪንክ ኢንፍሌሽን የሚባለው በኢኮኖሚክስ ይሄ ሀሳብ። አሁን እኛ ሸማቾች በአይናችን 100 ብር መክፈላችን ነው የምናየው። ስለዚህ አምናም 100 ብር ነው፣ ዘንድሮም 100 ብር ነው፣ ኢትስ ኦኬ እንላለን ማለት ነው። ግን 500 ግራም 100 ብር ከነበረ የዛሬ ዓመት 1 ኪሎ ግራም 200 ብር ነበር ማለት ነው። አሁን ደግሞ 400 ግራሙ 100 ብር ነው ማለት 800 ግራሙ ነው 200 ብር። 200 ግራም ሲጨምሩበት የ250 ብር ሆኗል ዋጋው። አያችሁት? ብዙ ነገር ዳቦንም አስቡት። ለምሳሌ እንጀራ እንዴት እንደሳሳች ይባላል። እንደዚህ ሲሉ ታስተውላላችሁ። እንዴት እንደሳሳች ነው ይላሉ ሰዎች። እንጀራው 25 ብር ሊሆን ይችላል። 25 ብር አምናም 25 ብር ዘንድሮም 25 ብር ሊሆን ይችላል። ግን የእንጀራው ሳይዝ እያያችሁት እጁ ላይ በጣም እየቀጠነ ሊመጣ ይችላል። ዳቦ መጠን እያያችሁት የዳቦ መጠኑ ሊቀንስ ይችላል። ለምን እንደዛ እንደሚሆን በኋላ ምክንያቶቹን እነግራችኋለሁ።
ስለዚህ አሁን ፊት ለፊት ላይ አምናም 100 ብር ነው፣ ዘንድሮ 100 ብር ነው የሆነው የዛ ዳቦ ዋጋ አይደለም። ግን ዋጋ ንረት በ25 በመቶ ጨምሯል። ምክንያቱም ግራሙ ሲቀንስ ቫሊዩ አብሮ እየተቀነሰ ስለመጣ ማለት ነው። ሌሎችም አሉ። ለምሳሌ ጥራት የሚቀንስበት አሁን ጥራት በዛው ኳሊቲ ማታገኙት። ለምሳሌ አንድ ምግብ ቤት ገብታችሁ አንድ በየአይነት ብታዙ በፊት የዛሬ ዓመት 100 ብር አንድ በየአይነት 4-5 ወጥ ነበረው ላይ ብለን እናስብ። አንድ በየአይነት እንጀራ ዘንድሮ ያው በየአይነት እንጀራ 100 ብር ነው ብላችሁ አስቡ። 100 ብር ነው ሊጠብቃችሁ ይችላል። ግን የወጡ መጠን ከ5 ወደ 3 ዝቅ ብሎ ሊሆን ይችላል። አሁንም በየአይነት በ100 ብር ነው የበላሁት ነው የምትሉት እናንተ። ነገር ግን 5 እና 4 ወጥ ነበረው የዛሬ ዓመት። አሁን ግን 3 ወጥ ነው ያለበት። የሁለቱ ወጥ ወጪ ሻጩ ቀንሷል። ምናልባት ደግሞ ሌሎችም ኳሊቲዎች ቀንሶበት ሊሆን ይችላል። ቅቤ የነበረው ከነበረ ቅቤ የሌለው ሆኖ ሊሆን ይችላል። ማጣፈጫ የነበረበት ከሆነ ማጣፈጫ የሌለበት ሆኖ ሊሆን ይችላል። 100% ጤፍ ከነበረ አሁን ግማሽ ጤፍ ግማሽ በቆሎ ሆኖ ሊሆን ይችላል እንጀራው። አሁን ጥራቱ ነው እየተቀነሰ ይመጣው። ግን 100 ብር ነው እና ዋጋው ያው ነው፣ ግን ጥራቱ ቀንሷል። በሸማች ጭንቅላት ግን ምንድን ነው አምናም 100 ብር ነው የምከፍለው፣ ዘንድሮ 100 ብር ይላል። መጠኑም ሲቀንስ አምናም 100 ብር ነው፣ ዘንድሮ 100 ብር ነው ይላል። ይሄ እንደዚህ አይነት ጉዳዮች ለምንድን ነው አስተውላችኋል? ብዙዎቻችሁ እንደምታዩ አውቃለሁ። ብዙ ጉዳዮች መጠናቸው አይናችሁ እያየ ሲቀንስ ትመለከታላችሁ፣ ጥራቻቸውም በተመሳሳይ ማለት። ለምንድን ነው እንደዚህ የሚደረገው? ምን አይነት ኢምፓክት አለው የሚለውን ብንመለከት እንግዲህ አገልግሎት የሚሰጡ ምርትም ለገበያ የሚያወጡ ነጋዴዎችን እና አምራቾችን ብትመለከቱ የሚጋፈጧቸው ሁኔታዎች አሉ። አንደኛው የግብአት ዋጋ ሪል በሚባለው በእውነተኛው የዋጋ ንረት እያደገባቸው ነው የሚመጣው። ለምሳሌ ዳቦ ለሚጋግሩ የዱቄት ዋጋ አለ፣ የዳቦ ማብኪያ ዋጋ አለ፣ የሰራተኛ ደሞዝ ሊኖር ይችላል፣ ጨው ሊሆን ይችላል የሚጨምሩ፣ ስኳር የሚጨምሩ ከሆነ ስኳር ሊሆን ይችላል። በቃ ዳቦ የሚያደርጉት ግብአቶች በሙሉ ዋጋቸው ጨምሯል። የሰራተኛ ውጪ አምና በሚከፈለው ዘንድሮ ያ ሰራተኛ ላይሰራ ይችላል። ደግሞ ሌሎቹ ወጪዎችም ጨምሮ ሊሆን ይችላል። የቤት ኪራይ ዋጋ ጨምሮባቸው ሊሆን ይችላል። ዕዳ ሊኖርባቸው ይችላል። የትራንስፖርት ዋጋ ጨምሮባቸው ሊሆን ይችላል። ይህም በሙሉ ፋየት እያደረጉ ግን ምን አይፈልጉም? ደንበኞቻቸውን ደግሞ ማጣት አይፈልጉም። አስቡት። አሁን ቅድም በምነግራችሁ በመጠኑ ጉዳይ 500 ግራሙን ዳቦ 100 ብር ነበር ይሸጡ የነበረው ብለን እናስብ። ብድግ አድርገው 130 ብር ቢከቱት ደንበኞቻቸውን ሊያጡ ይችላሉ። ስለዚህ የትኛውን ታክቲክ እየተከተሉ ነው? የትኛውን ስትራቴጂ እየተከተሉ ነው? ኳሊቲና ጥራትንና መጠንን ቀነስ እያደረጉ ደንበኞቻቸውን ይዘው ለመቆየት ማለት ነው። ለዚህ ሲሉ ነው ይህን ጉዳይ የሚያደርጉት። አንዳንዴ ኳሊቲም ቀንሶባችሁ መጠንም ቀንሶባችሁ ዋጋ የሚጨምርባችሁ ጊዜ አለ። ለምሳሌ እንጀራ በጣም እየሳሳብ ዋጋው እያደገ ነው የምትመለከቱት። ሁለቱን ለማቻቻል ማለት ነው። ጥራትንም ኮምፕሮማይዝ እየተደረገ እንደው መጠንም እየተቀነሰ ግን ዋጋ ንረቱ በጨመረው ፍጥነት ደግሞ እንዳይጨመርበት ለማድረግ እንደዚህ አይነት ስትራቴጂ ሲከተሉ ታያላችሁ። ብዙዎቻችሁ 5-6 ዓመት ወደ ኋላ ብትመለሱ አሁን የሚሸጡ አይነት ሳሱ እንጀራ ላታውቁ ትችላለ። አሁን ያሉ አይነት ዳቦዎች ላትመለከቱ ይችላሉ። ሌሎችም ጉዳዮች አገልግሎትንም ጨምሮ ማለት ነው። ከአገልግሎቶች የሆነ አገልግሎት ይቀንሳል። 3-4 አይነት አገልግሎት ከነበረ ከ3-4 አገልግሎቶች ሁለቱ ተቀንሰው በቃ ወይ 2 አገልግሎት ወይ 1 አገልግሎት ብቻ የሚሰጥባቸው ትመለከታላችሁ። ስለዚህ ነጋዴው ምን እያደረገ ነው? ዋጋ ጭማሪውን ሙሉን ወደ ሸማች ማስተላለፍ አይፈልጉም። ምን ያደርጋሉ ማለት ነው? ሸማች በሚያውቀውም በማያውቀውም መልኩ መጠንን ይቀንሳሉ፣ ጥራትን ይቀንሳሉ። ስለዚህ ምንድን ነው የመጠን መቀነስና የጥራት መቀነስ ነው ወደ ሸማች የሚተላለፍለት፣ ጠቅላላ ዋጋው አይደለም አንድ የሚሰጠው ማለት ነው። እንደዛ ስትራቴጂ ይከተላሉ። ለምሳሌ አንድ ነጋዴ ዳቦ ሻጭ ነው ብለን እናስብና በቃ የዱቄቱም የምኑም ዋጋ 30 በመቶ ጨመረበት ብለን እናስብ። አሁን 30 በመቶውን በሙሉ አምጥቶ ወደ ዳቦ ላይ ቢጨምር ደንበኞቹን ሊያጣ ነው፣ ሽያጭ ሊጎልበት ነው፣ ሸማችን መጠኑን ሊቀንስ ይችላል። ስለዚህ ምን ይሆናል?
የዳቦዋን መጠን ግን 10% ብቻ ቀንሶ ወጪ ሊያስተካክል ይችላል። የኮስት አጀስትመንት ሊሰራ ይችላል። ጥራትን ትንሽ ቀነስ፣ ጥራትን በ10% ከነበረበት ቀነስ በማድረግ በአንድ የ30% ምን ላይ እንዳይወርድ ማለት ነው፣ ሸማች ላይ እንዳይወርድ። እንደዚህ አይነት ስራዎች ይሰራሉ። ግን ችግር አለባቸው እንደዚህ አይነት ጉዳይ። አሁን ሸማች ተመሳሳይ ዋጋ እንዳገኘ እኛ ተመሳሳይ ይመስለናል። አምና 100 እኮ ነበር ዘንድሮ 100 ሆኖ እንላለን እና ተመሳሳይ ዋጋ ያገኘን ይመስለናል። ነጋዴውም ተመሳሳይ ሽያጭ ይኖረዋል። በቃ በ100 ብር ነው አምና የሚገዙ ዘንድሮ የሚገዙ ሰዎች በዛው ሊቀጥሉ ይችላሉ። ምክንያቱም ሌላው ላይ ያለው የዋጋ ንረትን ሼር ማድረግ ስለሚፈልጉ እና ደንበኛቸው ስቲል ይቆያል እነሱ ጋር፣ የትርፍ መጠናቸውም በዛው ባለበት ሊቀጥል ይችላል። አሁን ነጋዴዎች ለሸማች እንደዛ እያቀረቡለት ስለሆነ መንግስት በቃ የሸማቹን ትክክለኛ ጫናም ደግሞ ላይረዳ ይችላል። በቃ እኛ እኮ ዳቦውን አጣን ምናምን ላይል ይችላል። መጠኑ የቀነሰ ዳቦ እየበላ ቀጥሏል። ጥራቱ የቀነሰ ዳቦ እየበላ ቀጥሏል። ዳቦ ምን በለው አጣን እኮ እንደዚህ ዋጋው ጨመረብን ምናምን ላይል ስለሚችል መንግስት ትክክለኛ የሸማቹን ጫና እንዳይረዳ ያደርጋል። ገበያው ላይ ደግሞ እምነት እየጠፋ ይመጣል። ቅቤ ላይ እንደዚህ ሙዝ ገባ፣ እንትን ላይ እንደዚህ ተቀላቀለ፣ በርበሬ ላይ ምናምን ገባ ምናምን የሚባለው አንዳንድ ጉዳዮች ገበያው ላይ በቃ ሸማች እምነት እንዳይኖረው በጥራትም እምነት እንዲያጣ ብዙ ምርቶች እንደዚህ ነው። ለምሳሌ ማር ላይ ያለ እምነት በጣም የወረደ ነው። ቅቤ ላይ ያለ እምነት በጣም የወረደ ነው። በርበሬ ላይ ያለ እምነት በጣም የወረዱ ናቸው። ብዙ ነገሮች ላይ ያለ እምነት በጣም እየቀነሰ ነው ገበያ ውስጥ። በቃ ታማኝ የሚባለውን ከስተመር ፈልጎ ማግኘት፣ ታማኝ በዛው ኳሊቲ የሚያቀርበውን ፈልጎ ማግኘት ነው አሁን በጣም መከራ የሚሆነው ማለት ነው። ይሄ ነጋዴዎች ከሚያመጡት አጀስትመንት ጋር ነው እና ነጋዴዎች ራስ ወዳድ ስለሆኑ አይደለም ይሄን የሚያደርጉት። በአንዴ በማስተላለፍ ገበያው ላለማናጋት ሊሆን ይችላል። ይሄ የምናስተናግደው የት ነው? ስለዚህ የዛሬ ዓመት በገዛችሁበት ዋጋ አሁን እየገዛችሁ ከሆነ ምንድን ነው ማለት ነው? ጥራትና መጠን አጀስትመንት ተሰርቶበታል ሊሆን ይችላል። አጀስትመንት እንደተሰራበት እንድትረዱ ያደርጋችኋል። እና ለዚህ እንደ መፍትሄ ብዙ ጊዜ የሚቀርቡ ሀሳቦች አሉ በኢኮኖሚክስም። ግን ዋጋ ንረት ካለ ምናልባት ኢፌክቲቭሊ ላይሰሩ ይችላሉ። እና ምን ይደረጋል? አሁን አይታችሁ ከሆነ በየዳቦ ቤት ውስጥ ሚኒመም የሚባለው የዳቦ ግራም ይታወቃል። አይ ቲንክ 90 ምናምን ግራም ይመስለኛል ትንሹ ዳቦ የሚባለው። በቃ 90 ግራም ተብሎ ግራም ቁጭ ይደረጋል። ከ90 ግራም በላይ አሸጡ። ግራም ያጭበረበሩ፣ ኪሎ ያጭበረበሩ ምናምን የሚል የንግድ ቢሮም የተለጠፉ እንትኖችም ተመልክቻል። ቅጣት በቃ ግራሙ ስለቀነሰ ምናምን ይባላል። ይሄ የሚደረገው እንደዚህ አይነት የሚደበቁ ዋጋ ንረቶችን ለመከላከል ነው። ስለዚህ የመጠኑን ክብደት በግልጽ እንዲጻፍ የማስገደድ አይነት ስራዎችን ሊሰሩ ይችላሉ። ደግሞ አንዳንዴ የዋጋ ሰንሰለቱን መከተል፣ አሁን ሰውየው ግብዓት እየተጫነበት ከመጣ ወደዚህ ምርጫ ሊመጣ ይችላል እና ሌሎቹም በየመሃሉ ዋጋ የሚጨምሩ ተዋናዮች ስለሚበዙ እሱንም መቆጣጠር ይባላል። ግን ይሄ ጉዳይ ደግሞ ሰበብ ሆኖ ደግሞ በዛ ትርፋቸውን ማሳደግ፣ በዚህ ሰበብ ትርፋቸውን ማሳደግ የሚፈልጉ ነጋዴዎችም እንዲመጡ ሊያደርግ ይችላል እና ተፈጥሯዊ የሚባለው የዋጋ ንረትን ብቻ ተከትሎ እንዲሄድ ሊሆን ይችላል እና እንደዚህ ስርዓት ኢኮኖሚክስ ውስጥ ትመለከታላችሁ። ለዚህ ነው ኢኮኖሚክስ የመደበኛ ህይወት ውስጥ ያለ ጉዳይ ነው ምንድነው በተደጋጋሚ። ይህ መረጃ እንደ ኢኮኖሚክስ ኮንሴፕት እንድትወስዱት ነው። ማንኛውም ሀሳብ አስተያየት ካለ ልናወራበት እንችላለን። መልካም ቀን።